ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የስትሮክ ምልክቶች ሲኖሩ ለምንድነው ቶሎ ወደ ሆስፒታል መሄድ የሚያስፈልገው የሚለውን አብራራላችኋለሁ። ከዛ ደግሞ 5 የስትሮክ ምልክቶችን ደግሞ ነግራችኋለሁ። እነዚህ እንግዲህ ቢ ፋስት እንላቸዋለን። ኤኒዌይ ስትሮክ የምንለው ነገር ምንድነው? አእምሯችን ውስጥ የሚሄደው የደም ዝውውር የደም ስሮች ልክ እዚህ ጋር እንደምትመለከቱት ሲዘጉ ነው። በብለድ ክሎት ደም መርጋት ተከስቶ ከዛ ደም አላስተላልፍም ሲል ያ የአእምሮ ክፍል ይጎዳል። ከዛ በኋላ እሱ የሚቆጣጠረው እንትን ስራውን ያቆማል። ለምሳሌ እጅ የሚቆጣጠረው ከሆነ እጅ ይዝለፈለፋል፣ ይሰንፋል። ለምሳሌ አንደበትን የሚቆጣጠረው ክፍል ጋር ደም አልደርስ ካለ አንደበትን ይይዛል። ከጀርባ ያለው የአእምሯችን ክፍል ላይ ለምሳሌ ባላንስን የሚቆጣጠር ክፍል እሱ ጋር ያለው የደም ስር እንደዚህ ከተዘጋ ሰዎች ባላንሳቸውን ሉዝ ያደርጋል። ይሄ ኢስኬሚክ ስትሮክ ምንለው ነው። 80% ስትሮኮች በዚህ መልክ ነው የሚከሰቱት። ሁለተኛው ደግሞ 20% የሚሆኑ ደግሞ ሄሞራጂክ ስትሮክ ይባላሉ። ደም ስሩ ተዘግቶ ሳይሆን ደም መፍሰስ ሲያጋጥም እና ይሄ የሁለቱ ልዩነት በጣም ቁልፍ ነው እና ሰዎች የስትሮክ ምልክት ሲኖራቸው ቶሎ ሲቲ የአእምሮ ሲቲ የምናስነሳቸው ሁለቱን ለመለያየት ነው። ምክንያቱም ይሄኛው ደም መርጋት ምንለው ለምሳሌ እጃችን ተቆርጧል እንበል። ከዛ ላይ ደም የፈሰሰ የሆነ ሰዓት ላይ ይረጋና ደም መፍሰሱን ያቆማል እና ይሄ ጥሩ ነው እጃችን ላይ ሲሆን። አእምሮ ላይ ግን ምንም ጉዳት ሳይኖር ምንም ደም መፍሰስ ሳይኖር እንዲሁ ደም መርጋት ነገር ከጀመረ ይዘጋዋል ቱቦ። ከዛ የረጋውን ደም ደግሞ ቶሎ ሰዎች ከሄዱ መክፈት ይቻላል በመድኃኒት ክሎት ባስቲንግ ድራግስ የሚባሉ አሉ። እነዚህ መድኃኒቶች ከሰጠን ክፍት ያደርገዋል። ግን ሰውየው ደግሞ ደም መፍሰስ ከሆነ ያጋጠመው ይሄ ለክሎት ባስቲንግ ብለን የምንሰጠው መድኃኒት ጭራሽ እንደውም ያባብስበታል። ስለዚህ ሁለቷን ለመለየት ቶሎ ሲቲ ስካን መነሳት ያስፈልጋል። ሁለተኛው ሪዝን ደግሞ ቶሎ ሰዎች መሄድ ያለባቸው አእምሯችን ደም ስሩ ተዘግቶ ሊቆይ የሚችለው ምናልባት 3 ሰዓት ግፋ ቢል እስከ 4 ሰዓት ተኩል። እስከዛ ቶሎ ብለን መድኃኒት ከተሰጠነው ይሻለዋል ሰውየው። እንግዲህ ለዚህ ነው ታይም ኢዝ ብሬን የምንለው። ጊዜ በቃ ቁልፍ ነው። ቶሎ ከተኬደ ሴቭ ማድረግ ይቻላል የሆነ የአእምሮ ክፍል። እንትኑ እንግዲህ ይሄንን ይመስላል። 5 ምልክቶችን ደግሞ ነግራቸዋለሁ። ይሄ እንግዲህ በምህፃር ቢ ፋስት እንለዋለን። ቢ የምንለው የባላንስ ችግር፣ ድንገት ተነስቶ መወላገድ ከመጣ የባላንስ ችግር አለ፣ ስትሮክ ሊሆን ይችላል፣ ቶሎ መሄድ ያስፈልጋል። ሁለተኛው ኢ የአይ ምልክቶች ወይም የአይን ምልክቶች፣ ድንገት ተነስቶ ከጋረደው አንድ ሰው እይታውን ስትሮክ ሊሆን ይችላል፣ ቶሎ መሄድ አለበት። ኤፍ የምንለው ደግሞ ፋሻል አሲሜትሪ፣ ፊታቸው ላይ በቃ እንትን ካለ ማለት ነው። ይሄ በተለምዶ እንግዲህ መጋኛ የሚባለው በአብዛኛው ቤልስ ፓልሲ የምንለው ነው። እሱ ችግር የለው፣ ግን አልፎ አልፎ ድንገት ፊት መጣመም ካለ የስትሮክ ምልክትም ሊሆን ይችላል። ስለዚህ መጋኛ ነው ብሎ ከመዘናጋት ሄዶ ቼክ መደረጉ የተሻለ ነው ማለት ነው። ይሄ የምንለው አርም ዊክነስ፣ እጅ ላይ መድከም፣ እግር ላይ ድንገት ተነስቶ መድከም መዝለፍለፍ ነገር ከመጣ ስትሮክ ሊሆን ይችላል፣ ቶሎ መሄድ ያስፈልጋል። ከዛ ደግሞ ቢ ፋስት። ስለዚህ ኤስ የምንለው ደግሞ ስፒች ነው። ንግግር ላይ አፋቸውን ሰዎች ድንገት ከያዛቸው መናገር ካቆሙ ይሄም ስትሮክ ሊሆን ይችላል። የመጨረሻዋ ቲ ምልክት አይደለችም፣ ታይም ማለት ናት። ስለዚህ እነዚህ ምልክቶች ካሉ ጊዜ አንሰጥም፣ በቃ በፍጥነት ሆስፒታሎች ጋር መሄድ ያስፈልጋል። በፍጥነት ሲቲ ስካን መነሳት ያስፈልጋል። ከዛ ላይ ልክ እንደዚህ አይነት ኢስኬሚክ ስትሮክ ከሆነ እሱን እንትን የሚሉ መድኃኒቶች አሉ ማለት ነው። በዚህ ቪዲዮ ምናልባትም የአንድ ሰው ህይወት ታተርፉ ይሆናል። ምክንያቱም እስከ መጨረሻው ተከታተሉኝ። ኮፒ ሊንክ እና ሼር እያደረጋችሁ ለወዳጆቻችሁ። ይህን መረጃ ሳነብ ያገኘሁት ነው። ስትሮክ የዕለት ከዕለት ችግራችን እየሆነና የሁላችንን ጓዳ እያንኳኳ በመሆኑ መረጃው ይጠቅመናል ብዬ ስላሰብኩ ነው። እኔ በበኩሌ ከ8 ዓመታት በፊት ይህን መረጃ ቢኖረኝ ኖሮ ምናልባት ወንድሜን ከሞት የማትረፍ እድል ይኖረኝ ነበር ይለናል ባለመልእክቱ። የተፈጠረውን ነገር ሲያስታውስ እሑድ ቀን ነው፣ ጠዋት ነው። ወደ ጓደኛዬ ፕሮግራም ለመሄድ ስነሳ ወንድሜ ቀድሞኝ ከቤት ወጥቶ ስለነበር ከቤታችን ደጃፍ የሚገኝ አስፋልት መንገድ ዳር ላይ ተቀምጦ አይቼው ከአይኑ እስክጠፋ ቁጭ ባለበት ቦታ ሆኖ ያይን እንደነበር ያወቅኩት ርቄ እጂ ዞር ስል ወደኔ አቅጣጫ ሲያየ ስለነበር ነው።
ከ2 ሰዓታት በኋላ ፑል በመጫወት ላይ እንዳለ ተዝለፍልፎ ወደቀ ተብሎ ተደወለልኝ። ስደርስ ቤተዛታ ገብቶ ስትሬቸር ላይ ተኝቶ አገኘሁት። ሐኪሞች ከሻይ እስኪመለሱ እርዳታ አላገኘንም። ቀስ በቀስም ራሱን ሙሉ በሙሉ ሳተ። ችግሩ ምን እንደሆነ አላወቅንም። የነገረን ሐኪምም የለም። በመጨረሻ ቤተዛታ ከአቅሜ በላይ ነው አልችልም ማለት። ጥቁር አንበሳ በበኩሉ አልጋ የለኝም ሲል እኛም ለጭንቅላት ምርመራ የታዘዘልን ኤምአርአይ ፍለጋ ስንንከራተት ሰዓቱ ገፋ። መጨረሻ ላይ ሀያት ሆስፒታል አልጋ ተገኝቶ የጽሙ ህሙማን ጥብቅ ክትትል ወይ ደግሞ አይሲዩ ክፍል አገኘን። በዚያ ሁኔታ ሳለ በ3ኛው ቀን በ22 ዓመቱ ህይወቱ አለፈ። ለቤታችን ታላቅ ሐዘን ሆነ። ዛሬም ድረስ ሁኔታውን ሳስበው እንባዬን ማቆም አልችልም። እጅግ የምወደውና የቅርብ ጓደኛ ወንድሜን ነው በስትሮክ ያጣሁት። ከዚህ ጊዜ በኋላ የቅርብ ዘመዶቼን ጨምሮ የማውቃቸው ብዙ ሰዎች በስትሮክ ተጠቅተው አይቻሉ። ብዙዎች ሞተዋል፣ ብዙዎቹ ፓራላይዝድ ሆነዋል። በዚህ 2-3 ወር ብቻ የማውቃቸው 3 ሰዎች በስትሮክ ሞተዋል። እዚህ ጋር በስዕሉ ላይ እንደምትመለከቱት ስትሮክ ወደ አንጎል የሚሄደውን ደም ስር በረጋ ደም በሚዘጋበት ጊዜ የደም ዝውውር ሲቋረጥ የሚከሰት ያ ደግሞ ወደ አንጎል መፍሰስ የሚያስከትለው ከባድ የጤና አደጋ ነው። ከባድ የደም ግፊት፣ የልብና ኩላሊት በሽታ ለስትሮክ መከሰት ዋና ዋና ምክንያት መሆናቸው ሐኪሞች ይናገራሉ። ብዙዎቻችን ስለማናስተለው እንጂ የምንሰማው የዘመድ ወዳጆቻችን ድንገተኛ ሞትና ራስ መሳት ከስትሮክ ጋር ቀጥታ ቁርኝት አለው። ይህ አደጋ ድንገት ባልታሰበ ሰዓት ይከሰታል። ተኝተን ሊሆን ይችላል፣ እየሰራን ሊሆን ይችላል፣ እየበላን እየተጫወትን መንገድ ላይ ሆነን ሊከሰትብን ይችላል። ስትሮክ የከፋው ጸባዩ ደግሞ የያዘው ሰው አንዳንዴ ከሞት በላይ ከቆሙት በታች አድርጎ ማስቀረቱ ነው። እናት ለታመመ ልጇ ሞትን እስከምትመኝ የታመመ ሰው በጠያቂ አሁንስ በገላገለው እስከሚባል ድረስ ተስፋ ያስቆርጣል። የጭንቅላት ቀዶ ሐኪሞች አንዳንዴ ከተሳካላቸው በአንጎል ውስጥ የፈሰሰ ደምን በመጥረግ ህይወትን ያተርፋሉ ወይ ደግሞ ጉዳቱን ይቀንሳሉ። በእኛ ሀገር ደረጃ በከባድ ስትሮክ ተመቶ ሙሉ በሙሉ የመዳን ብቻ ሳይሆን ከሞት የመትረፍ እድሉ ራሱ አናሳ ነው። እግዚአብሔር ተጨማሪ የመኖር እድል የሰጠው ሰው ከሳምንት ወይም ከወራት ራስ መሳት በኋላ ሙሉ በሙሉ ተርፎ በተአምር ከሞት ወደ ህይወት ይመለሳል። አንዳንዶቹን ህይወት ደግሞ እስከ እድሜ መጨረሻ ድረስ አበላሽቶ ያቆያል። አጠቃላይ ስትሮክ መቼና እንዴት እንደሚከሰት ስለማይታወቅ የሰይጣን በሽታ በሉት ሹክክ ብሎ መጥቶ ውድ ህይወታችንን ይነጥቀናል ወይም ከነበርንበት ሙሉነት ወደ ከባድ ጎዶሎነት ይቀይረናል። በወንድሜ ሞት ያረጋገጥኩት ይህንኑ ነው። ነገር ግን ባለሙያዎች እንደሚያረጋግጡት የስትሮክ ምልክት የታየበት ሰው በ3 ሰዓታት ውስጥ ሐኪም ቤት ከደረሰ ሙሉ በሙሉ የመዳን እድል አለው። ዋናው ጥያቄ አንድ ሰው በስትሮክ ሲመታ የሚያሳያቸው ምልክቶች ምን ምንድን ናቸው የሚለው ነው። አንደኛ፣ በስትሮክ የተመታ ሰው ፈገግ ማለት ያቅቷል። ፊቱ ስሜት አልባ ይሆናል። አንድ ጊዜ ፈገግ እንዲል መጠየቅና ውጤቱን ማየት። ሁለተኛ፣ ስትሮክ አንደበት ስለሚይዝ የሚወጡ ቃላት እንዲንተባተቡና ትርጉመ ቢስ እንዲሆኑ ያደርጋቸው። ሶስተኛውና በግልጽ የሚታየው ስትሮክ እጅና እግር እንዳይታዘዝ ያደርጋል። 2 እጆቹን ወደ ላይ እንዲያነሳ መጠየቅ፣ ውጤቱን ማየት። ከነዚህ አንዱን በትክክል መወጣት ከተሳነው የስትሮክ ምልክት ነውና ሐኪም ቤት መሄድ ያስፈልጋል። ይጋጥም እንደሌላው ህመም እንደው ቀስ እያለ ምናምን አይደል፣ ድንገት ነው የሚመጣው። ከዛ በኋላ የሆነ የሰውነት ክፍል መንቀሳቀስ ያቆማል። ፓራላይዝ ድንገት መሆን በጣም የሚያስደነግጥ ኤክስፒሪየንስ ነው። ከዛ በኋላ እንግዲህ ህክምናው ኮምፕሊኬትድ ሊሆን ይችላል፣ ሪከቨሪው ረጅም ጊዜ ሊወስድ ይችላል ወዘተ። ስለዚህ ቤስት የሚባለው ስትሮክ ሳይከሰት መከላከል ነው እና ለመከላከል 3 ዋና ዋና ቁልፍ የሚባሉትን ዘዴዎች ነው ይዤላቸው የመጣሁት። የመጀመሪያው የደም ግፊት ካለ ቶሎ ህክምና መጀመር። ብዙዎቻችን የደም ግፊት ከፍ ብሏል፣ በተለይ ደግሞ በወጣትነት በጉልምስና ሲሆን ምንለው አይ በስፖርት እከላከላለሁ ነው ምንለው። ጥሩ ነው በስፖርት በተለይ መጠኑ በጣም ከፍ ያለ ካልሆነ በስፖርት መሞከር ኢዝ ኦኬ። ግን 3 ወር ወይም 6 ወር ሰጥቶ በትክክል እየተለኩ ምን ያህል ቀንሷል የሚለውን ማየት። ከዛ በኤክሰርሳይዝ ኖርማል ካልመጣ ግን መድኃኒት ጀምሮ ኤክሰርሳይዝንም ጎን ለጎን አብሮ ማስኬድ ነው። እንግዲህ ብዙ ሰዎች የሚያሳስባቸው ምንድነው መድኃኒቱን እድሜ ልክ ነው ወይ መወስደው ብለው ነው የሚያስቡት። መድኃኒቱ እድሜ ልክ ሊሆን ይችላል። አንዳንድ ሰዎች ላይ ያቆሙ ሰዎችም አሉ ሲስተካከል። ኤኒዌይ ግን ዋና ቁም ነገር ምንድነው ካልተቆጣጠር ነው ግን ምን ይከሰታል የሚለውንም ማሰብ ጥሩ። የልብ ህመም ከባድ የሆነ የልብ ህመም ሊያስከትል ይችላል። ይሄ ለህይወትም አስጊ ነው። ስትሮክ ሊያመጣ ይችላል። ስትሮክ ካመጣ ያው ሰውነት ፓራላይዝድ መሆን ምናምን ነገር ያስከትላል። ስለዚህ መድኃኒት በየቀኑ መውሰድ ይሻላል ወይስ እነዚህ ኮምፕሊኬሽኖች ይሻላል የሚለውን ካልኩሌሽን ለእናንተ ተውላችኋለሁ። ኤኒዌይ ግን ችላ አትበሉ። በስፖርት ለትንሽ ጊዜ ሞክሩት። አሁንም ኖርማል ካልመጣ መድኃኒት በጣም በጣም ቁልፍ ነገር ነው። ሁለተኛው ከህይወት ዘዬ ወይም ላይፍ ስታይል ከምንለው ጋር የተያያዘ ነው። ይህ እንግዲህ 2 ነገሮች ናቸው፣ አመጋገብና ኤክሰርሳይዝ። አመጋገብን በሚመለከት በተቻለ አቅም አትክልት፣ ፍራፍሬና ጥራጥሬ፣ ይሄ በእንግሊዝኛው ነትስ የሚባሉት ካሺዩስ፣ ፒስታሺዮስ፣ ፒነትስ ምናምን። በአማርኛ እኔ ብዙ ነትስ አላቅም። ኦቾሎኒ ወይም ደግሞ ለውዝ ነው ያለው። ኤኒዌይ ፍራፍሬ፣ አትክልት፣ ጥራጥሬ ያላቸው ምግቦች በጣም አሪፍ ናቸው።
ከዛ ደግሞ ስጋ ምንበላ ከሆነ በተቻለ አቅም ዶሮ እና አሳ፣ እነዚህ ሊን ፕሮቲንስ ናቸው። ሶ አመጋገባችንን ካስተካከልን፣ ሁለተኛው ነገር ደግሞ ኤክሰርሳይዝ ነው። በተቻለ አቅም ኤክሰርሳይዝ ማድረግ ብዙ ነው የጤና ጥቅም። ኤኒዌይ እንግዲህ ስትሮክን ለመከላከል ከደም ስር ጋር የተያዙ ችግሮችን ለመከላከል አንድ ሰው ቢያንስ በሳምንት ውስጥ 150 ደቂቃ መስራት አለበት። ይሄ 150 ደቂቃ ደግሞ ሰኞ ዕለት ተነስቶ 150 ደቂቃ ሰርቶ ወይ በቃ ለሳምንቱ ጨርሻለሁ ሳይሆን ቢያንስ በ3 ቀን የተከፋፈለ መሆን አለበት። ስለዚህ አንድ ሰው 3 ቀን 50 ደቂቃ ሊሰራ ይችላል። 5 ቀን 30 ደቂቃ። ኤኒዌይ ኤክሰርሳይዝ በጣም ቁልፍ ነገር ነው። በሶስተኛነት ደረጃ ያለው እንግዲህ ሱስ፣ በተለይ አልኮል እና ሲጋራ። እነዚህ ስትሮክ የምንለው አእምሮ ውስጥ ያሉት የደም ስሮች ሲዘጉ እዚህ ጋር እንደምትመለከቱት ኢስኬሚክ ስትሮክ ይባላል። ወይም ደግሞ ደም ሲፈስ ነው፣ ሄሞራጂክ ስትሮክ ይባላል። ኤኒዌይ እንግዲህ እነዚህ ደም ስሮች በተለይ ለረጅም ጊዜ ሲጋራ የሚያጨሱ ሰዎች ላይ የመጎዳት ነገር አላቸው። ስለዚህ ሪስካቸውን ይጨምራል። ሲጋራ መቀነስ ወይም ማቆም፣ አልኮልን በተመሳሳይ ደም ስሮችን ስለሚጎዳ እሱንም መቀነስ፣ ከተቻለ ደግሞ ማቆም። እነዚህ ሶስቱ ቁልፍ ነገሮች። ሰላም፣ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሰዎች አቁመውት ድጋሚ ሲጀምሩት አደገኛ የሆነውን ሱስ ይሆናል። አብዛኛዎቹ ሱሶች ሰዎች ራሳቸው ወስነው ሊያቆሙ ይችላሉ፣ ችግር የለው። ለምሳሌ ጫት፣ ሲጋራ፣ ካናቢስ ሰዎች ወስነው ማቆም ይችላሉ። ያው ሲያቆሙ እንደ ድብርት አይነት ነገር መነጫነጭ፣ እንቅልፍ እምቢ ማለት፣ ማፋሸክ ምናምን ሊኖር ይችላል። ከተወሰነ ቀን በኋላ ይጠፋል። ሰዎች የፖርኖግራፊ ሱስ ካለባቸው ወስነው ማቆም ይችላሉ። ፐን ናት ኢንቴንድድ። ሌሎቹ ሱሶች ግን ሰዎች ዝም ብለው ራሳቸው ሊያቆሟቸው አይችሉም። ለምሳሌ አልኮል አደገኛ ነው። በተለይ ከበድ ያለ አልኮል ለረጅም ጊዜ የጠጣ ሰው በድንገት በቃ ወስኛለሁ ምናምን ብሎ ቢያቆም ለህይወቱ ራሱ አስጊ ነው። ኦፒዮይድስ የሚባሉት ግን ሰውየው ለምሳሌ ማቆም ፈልጋለሁ ብሎ ቢያቆም አይሞትም፣ ግን በጣም ከባድ የሆነ የዊዝድሮዋል ጊዜ ያሳልፋል። የኦፒዮይድ ሱስ ልክ ሰዎች ሲያቆሟቸው በቃ ሰውነታቸው መጮ ይጀምራል። ነፍሳቸው ልትወጣ ነው የምትለው። በጣም ያፋሽካሉ። አፋቸው በጣም ይከፈታል። አይናቸው ይሄ ፒፒልስ የሚባሉት ብልጥጥ ይላል፣ ዳይሌትድ ይሆናል። ከዛ በኋላ በአይናቸው እንባ፣ በአፍንጫቸው ንፍጥ፣ በአፋቸው ምራቅ፣ ከላይም ያቅለሸልሻቸዋል፣ ከታችም ደግሞ ያቅለሸልሻቸዋል። ሰውነታቸው በቃ ይሄ ፀጉራቸው ይቆማል ምናምን ነገር። ከዛ አጥንታቸውን ያማቸዋል፣ ያሳክካቸዋል። ይሄ በጣም አንፕሌዛንት ነው፣ ግን አይገልም። አንድ ሰው በዚህ ዊዝድሮዋል ውስጥ ቢያልፍ አንፕሌዛንት ነው፣ ግን አይሞትም። አደገኛ የሚሆነው መቼ ነው? ሰውየው አቁሞ ከዛ ድጋሚ ሱሱን ሲጀምር ግን ለህይወትም አስጊ ሊሆን ይችላል። ምክንያቱን አጠር አድርጌ እነግራቸዋለሁ። ሁሉም ሱስ አምጪ ነገሮች ላይ ቶለራንስ የሚባል ኮንሰፕት አለ። ቶለራንስ በአጭሩ ትለምደዋለህ እንደማለት ነው። ለምሳሌ ሰዎች መጀመሪያ ላይ ሲጠጡ 2 ቢራ ምናምን ሲጠጡ ሞቅ ሊላቸው ይችላል። ተወሰነ ደጋግሞ ሲጠጡ 2 ቢራ ምንም ኢፌክት የለውም፣ 4 ሊያስፈልጋቸው ይችላል። ደጋግሞ ሲጠጡ 4ን ዝም ብሎ ውሃ ነገር ሊሆንባቸው ይችላል። 6፣ 7 ወይም ደግሞ ጠንከር ያለ አልኮል ሊያስፈልጋቸው ይችላል። በፊት ለምሳሌ 3፣ 4 ሲጋራ የሚያጨስ የነበረ ሰው ቀስ ብሎ በሂደት ሲለምደው ምናልባት 6፣ 7 ሊሆን ይችላል የሚያስፈልገው። በሂደት 1 ፓኬት ሊሆን ይችላል የሚያስፈልገው። የአብዛኞቹ ይሄ የሚለምደው ነገር ቀስ እያለ ነው የሚጨምረው እንጂ በአንዴ ጭምር አይልም። ለምሳሌ ዛሬ 2 ሲጋራ የሚያጨስ ሰው ነገ 1 ፓኬት አያጨስም በጭራሽ። ዛሬ 2፣ 4 ቢራ የሚጠጣ ሰው የዛሬ ወር ስታገኙ ምናምን ነገር 10 ምናምን አይጠጣም። ቀስ እያለ ነው የሚጨምረው። የኦፒዮይድስ የሚባሉት በመርፌ የሚወሰዱ መድኃኒቶች እነዚህ እንግዲህ ሞርፊን፣ ሄሮይን፣ ፔቲዲን፣ ትራማዶል የሚባሉት ግን ቶሎ ነው የሚጨምረው። ቶሎ ይጨምራል። ሰዎች መድኃኒቱን መውሰድ ካቆሙ ቶሎ ይቀንሳል። ስለዚህ ዛሬ ለምሳሌ 1 ብልቃጥ የሚወስድ የነበረ ሰው ከወር በኋላ ስታገኙ 8 ብልቃጥ እየወሰደ ሊሆን ይችላል። ሰደን ሰውነት ቶሎ ስለሚለምን ማለት ነው። ከዛ ኤኒዌይ ሰውየው እንግዲህ በቃ ማቆም አለብኝ ምናምን ብሎ በራሱ ይወስናል። ቅድም የነገርኳችሁ እንግዲህ ማቅለሽለሹ፣ ማፋሸኩ ምናምን ይከሰታል። በጣም አንፕሌዛንት ነው። ከዛ የተወሰነ ቀናት ያልፋሉ ማለት ነው። ልክ እነዚህ ቀናት ሲያልፉ 8 ላይ የደረሰው ሰውነቱ ደግሞ ወዲያውኑ
ድሮፕ ያደርጋል። ስለዚህ አሁን የሚያስፈልገው ወይ 2 ብልቃጥ ሊሆን ይችላል። ሰውየው ግን ይሄንን አያውቅም። ስለዚህ በጣም ወስዋሱ አልችለው ሲል መጨረሻ ላይ ወሰዳትን ዶዝ ነው ሄዶ የሚወስደው። 8 ላይ አቁሞ ከሆነ አሁንም 8 ሊወስድ ይፈልጋል። 8 ግን የደረሰው ሰውነቱ ለመድ አድርጎ ነው እና የተወሰነ ቀናት ደግሞ ሳይወስድ ሲቀር ሰውነቱ ደግሞ ቀንሷል የሚያስፈልገው መጠን። ሰውየው ግን ይህንን ሳያውቅ ይወጋል። ከዛ በጣም ብዙ ሰዎች ራሳቸው በዚህ ምክንያት ህይወታቸው ጠፍቷል ማለት ነው። ስለዚህ በተለይ አልኮል ለማቆም የምታስብ ከዛ በመርፌ የሚወሰድ ኦፒዮይድስ እንደነ ፔቲዲን፣ ሄሮይን፣ ሞርፊን የምትወስዱ ሰዎች አዲክሽን ሳይኪያትሪስት ጋር ሄዳችሁ ሱፐርቫይዝድ በሆነ መልኩ እንድታቆሙ መክራችኋለሁ። ሌሎቻችሁ እንግዲህ አጋዥ ነገሮች አሉ። አዲክሽን ሳይኪያትሪስት ጋር ብትሄዱ ግን በራሳችሁም ለምሳሌ ጫት፣ ሲጋራ፣ ካናቢስ፣ የፖርኖግራፊ ሱስ ምናምን ራሳችሁ ማቆም ትችላላችሁ። በጣም አሪፍ ዜና ነው ይዤላችሁ የመጣሁት። የአልኮል ሱስ የምትሰቃዩ ከሆነ ቤተሰብ፣ ጓደኞቹ የአልኮል ሱስ ውስጥ ሆኖ በቃ እንደው አልኮል የሚያስተው መድኃኒት ባገኝ የሚል ሰው ካለ በጣም አሪፍ ዜና ይዤላችሁ ነው የመጣሁት። አልኮል እንዲያስጠላ የሚያደርገው መድኃኒት ኢትዮጵያ ውስጥ ይገኛል። የተለያዩ መድኃኒቶች አሉ እንግዲህ ለአልኮል ፍላጎት እንዲቀንስ የሚያደርጉ እና አንደኛው ከዚህ በፊትም ቪዲዮ ሰርቼበታለሁ፣ ዳይሰልፊራም ይባላል። ዳይሰልፊራም የሚወስዱ ሰዎች መጀመሪያ ሞቲቬትድ መሆን አለባቸው። እኔ አልኮል ማቆም ፈልጋለሁ ብሎ መወሰን አለባቸው። ከወሰኑ በኋላ ደግሞ የአልኮል አጠቃቀም ደረጃ አለው እና ከባድ ከሆነ ሰዎች ራሳቸው ወስነው ማቆም አይችሉም። አልኮል ከባድ ነው። ስለዚህ መጀመሪያ ሄደው ሳይኪያትሪስት ጋር ከተቻለ አዲክሽን ሳይኪያትሪስት ጋር መታየት ያስፈልጋል። ከዛ ግለሰቡ ለማቆም ቁርጠኛ ከሆነ ዳይሰልፊራም ይሰጠዋል። ዳይሰልፊራም እየወሰደ አልኮል ከቀመሰ ላበላብ ይሆናል፣ ያስመልሰዋል፣ ያቅለሸልሸዋል ምናምን ነገር ሁለተኛ እርም እንዲል ነው በቃ የሚያደርገው እና ይህንን እንግዲህ መድኃኒት ኢትዮጵያ ውስጥ በደንብ መኖሩንም ሳላውቅ እየሰራሁላችሁ ነበረ። አሁን ግን በሪነሰንት የአእምሮ እና የሱስ ተሃድሶ ተቋም እየተሰጠ ይገኛል። ፕሮፌሰር ሰለሞን ተፈራ በሀገራችን እንግዲህ ብቸኛው አዲክሽን ሳይካያትሪስት ነው እና ኢቫሉዌሽኑንም ከዛ መድኃኒቱም በሪኔሰንስ ይሰጣል። ከእሱ ጋር ተመካክራችሁ ይህንን ጌም ቼንጀር የሆነ መድኃኒት መጠቀም ትችላላችሁ።